ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። እንደ እንስሳ የነበርነውን ምን አደረገን? ልጆቹ አደረገን። ሊበቃን ይገባል። ከሞት ጋር ደግሞ ስምምነት የለንም። እግዚአብሔር መቼ እንደሚጠራን አናውቅም። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እርፍ ብሎ ያጠፋታል። እግዚአብሔር የሚያስጨንቁንን ነገሮች እንዲመጡብን የሚልካቸውና ዝም የሚላቸው ወደ ቤቱ መጥሪያ ነው። ነግሮን ስላልሰማን እንዳንርቅ ፈልጎ ነው። የልጅ ፍቅር ስላለው ነው። እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። ክርስቲያንነት ማለት የሰው ነፍስ የሚመለከተው ነው። የወንድሙ ነፍስ የሚመለከተው ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ በቸርነቱ ስጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ በምትሆን መንግስቱ ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የጻድቃን የደናግል የመነኮሳት ረድኤት አይለየን። እንደ እግዚአብሔር ፈቃድ ባለን ጊዜ የምንማማርበት የትምህርታችን ርዕስ እንንቃ በሚል ርዕስ ነው። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 ላይ ያለ ኃይለ ቃል ነው። ስለዚህ ቃል ነው የምንነጋገረው። ቅዱስ ጳውሎስ በጣም ከሚያስደንቅ አባትነቱ ሊቅነቱ ከጌታ ጋር ከመድኃኔዓለም ጋር ካለው ህብረት ሁሉ በተጨማሪ አንድ የሚያስደንቀኝ ነገር አለ ሁልጊዜ። እሱም ምንድን ነው? የእያንዳንዱን ክርስቲያን ነፍስ ቆጥሮ ያውቃል። ቅዱስ ጳውሎስ 14 መልእክታትን ጽፏል። ለጻፈላቸው እንግዲህ ለሀገር ነው የሚጽፈው። ለምሳሌ የሮሜ መልእክት ስትሉ ለሮም ክርስቲያኖች ነው የጻፈው። የሮምን ክርስቲያኖች ያስታውሳቸዋል ሁሉንም። የእያንዳንዱ የተሰሎንቄ ክርስቲያኖች፣ የመቄዶንያ ሁሉንም ክርስቲያኖች በዝርዝር ያውቃቸዋል። ቅዱስ ጳውሎስ የአንድ ሰራተኛ ነፍስ የሚመለከተው ነገር ነበረ። እግዚአብሔር እንኳን ስለ ሰው ስለ ትል እንኳን እንዲመለከተን አድርጎ ነው የፈጠረን። ርኅሩህ አድርጎ ለእንስሳት እንኳን እንድናስብ ሰው አይምሮው እግዚአብሔርን እየመሰለ ሲሄድ ለእንስሳ እንኳን ማሰብ ይጀምራል፣ እንኳን ለወንድሙ ለእህቱ። ሰው እግዚአብሔር እየተለየ ሲሄድ ሰው ራሱ ሞት ይለምዳል። እና ቅዱስ ጳውሎስ እንደዚህ ያለ አባት ነበር። የእያንዳንዱ ሕመም የሚሰማው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ላይ ሲናገር ታሞ እኔ ያልታመንኩለት ማን ነው ይላል። ታሞ እኔ ያልታመንኩለት ማን ነው ማለት ምን ማለት ነው? ቅዱስ ዮሐንስ አፈወርቄን ሲናገር የጳውሎስን ርኅራኄውን ተመልከት ይላል። መጸለይ ያለባችሁ የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም፣ እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት፣ ወይ መኖርህን ምረጥ እና ወደ ፈተና አታግባን ይሄ ነው። እነዚህ ሰዎች ስምንተኞች እና ለሐሰተኛ ይመቻል መከራ፣ ለሐሰተኛ ይመቻል መከራ። እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን እግዚአብሔር አከበረን የሚባለው ሲሳካል ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም ነው።
አባት ስለሆነ ነው፣ እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉንን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደንን ነገር ይፈጥራል። ነገ አልታየን ብሎ ቁጭ ማለት የለብንም፣ መስራት ነው ያለብን። እንድንሰራ ምን ያስፈልገናል? ምን እንበል ነበር ርዕሳችን? ምን እንበል ነው? መንቃት ምንድን ነው ነው? በኦርቶዶክሳዊ እሳቤ መንቃት ምንድን ነው? መንቃት ምንድን ነው ከተባል እንቅልፍ ምንድን ነው? እንቅልፍ በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው እንቅልፍ የሚባሉት 3 ነገሮች ናቸው። እንቅልፍ የሚባሉት እነዚህ ምንድን ናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ሀጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ማለት ማጣት ማለት ነው። ማጣት ማለት ነው ኃጢአት ማለት። ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። የምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል። ከኃጢአት መንቃት የሚቻለው በምንድን ነው? አንድ በንስሐ ነው። ንስሐ መግባት ነው። ዛሬ ሁሉ ንስሐ መግባት አለብን። ንስሐ መግባት አለብን ሁላችንም ነው። ለነገ የምናቆየው የኃጢአት ጥሪት መኖር የለበትም። እግዚአብሔር ደግሞ ይኸውላችሁ ብዙ ቸርነት አድርጎልናል። 3 ትልልቅ ቸርነቶችን ግን አድርጎልናል። የመጀመሪያው በመልኩ መፍጠሩ ነው። ማንም ሰው ጥሩ መልክ ቢኖረው መልኩን ሊሰጠን ስለማይችል፣ እግዚአብሔር ግን ብሩህ፣ ንጹሕ፣ ቅዱስ መልክ ያለው አምላክ ሲሆን ያንን አርአያና መልክ እኛ እንድንይዝ ፈቅዶልናል። ሁለተኛ እግዚአብሔር ያደረገልን ቸርነት ሰው ሆኖ መምጣቱ ነው። ሰው ሆኖ ጌታ ሆኖ የባሪያን መልክ መያዝ የሚፈልግ ማንም የለም። ቅዱስ ያሬድ እንደነገረን የእኛን ሥጋ ለበሰ፣ በእኛ አምሳል ተመላለሰ ብሎ እንደነገረን እንደኛ ሰው ሆነ፣ የእኛን ሥጋ ለበሰ። እንዲህ ብሎ እንደተናገረ የእኛን መልክ ይዞ መምጣቱ ፍጹም ፍቅር ነው። እንደዚህ የሚያደርግ ማንም የለም። የእግዚአብሔር ልጅ መሆን ቀላል ነገር እንዳይመስላችሁ፣ ትልቅ ስልጣን ነው። በምድርም በሰማይም የፈለገውን ያህል ስልጣን ቁጠሩ፣ የእግዚአብሔር ልጅ መሆንን የሚያህል ስልጣን የለም። ሶስተኛ እግዚአብሔር ያደረገልን ቸርነት በንስሐ ያደረገልን ይቅርታ ነው። እንግዲህ በአርአያዬ በአምሳሌ ፈጥሬያችኋለሁ፣ እሱን ተዋችሁት፣ እኔ ደግሞ የእናንተን ሥጋ ለብሼ ላድናችሁ መጣሁ፣ አዳንኳችሁ፣ ሳይገባችሁ በጥምቀት ልጅ አደረግኳችሁ። እንግዲህ ይህን ሁሉ ካደረጋችሁ እሳት ይብላችሁ ሳይል አርሃ ወለነ ኆኃተ ንስሐ፣ የንስሐ በርን ከፈተልን ይላል ቅዱስ ጎርጎርዮስ። የንስሐ በር ከፈተልን። አድፈን ብንመጣ እምንነጻበት፣ ደክመን ብንመጣ እምንበረታበት፣ ሙተን ብንመጣ ሕያው የምንሆንበትን፣ ተርበን ብንመጣ የምንጠግብበትን፣ ተራቁተን ብንመጣ የምንለብስበትን ሉቃስ 15 ላይ እንደተጻፈ ለዚህ ለጠፋው ልጄ ከሁሉ የሚሻል ልብስ አልብሱት ብሏል። አሁን ይሄንን ንስሐ ሰጥቶ በንስሐ እንግዲህ ሰው የሚረባ የሚጠቅም እንዲሆን በድሎ ሳለ ያልበደሉትን መሆን እንዲችል ይሄንን ጸጋ ሰጥቶናል። ይሄን አሁን ጌታ ሲጠመቅ
ቅዱስ ማቴዎስ ምዕራፍ 3 ላይ እንደጻፈው የሰማይ ደጅ ተከፈተ ያለው ያቺ የቸርነት በር ናት። እሷን እንግዲህ እንንገባባት ከፍቷታል። የሚዘጋበት ጊዜ አለ እና አሁን ወገኖቼ አሁን እዚህ ስለመጣችሁ ለቤተ ክርስቲያን ውለታ እንደዋላችሁ አትቁጠሩት። ይልቁንስ ወደ ንስሐ እዚህ አዳራሽ እንደገባችሁ ወደ ንስሐ በር ግቡ። አንዱ ንቃት ማለት ይሄ ነው። በዚህ የነቃ ሰው ነው ስራ የሚሰራ። ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦው ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት ነው። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ። ከውስጥ የመነጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። መጀመሪያ እናንተ የክርስቶስ ሁኑ፣ የእግዚአብሔር እንሆን። እውነቴን የእግዚአብሔር እንሆን። አሁን ክርስትና እጃችን ውስጥ ያለ ነገር ነው። የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም የሚመጣ የለም። የሚመጣው ራሳችን ስንሰራ ነው። እና ንቁ። እውነቴን ነው። ተስፋ አለን። እንዲሁ ከዛሬ እስከ ሰሞኑን ንስሐ ያልገባችሁ ካዋላችሁ ጥሩ እድል ነው። ብፁዕ አባታችን እንኳን ይህን ጉባኤ ያዘጋጁት ለሳንቲም ብቻ ሳይሆን ለነፍሳችሁ እንድታስቡ። የምትቀድሙት እናንተ ናችሁ። እግዚአብሔር በንስሐ ያንቃን። የሚቀበል አባት አለን። አይዟችሁ። ከኃጢአት ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር እንዲው ይለየኛል አይበል ይላል። ከኃጢአት ተሰዶ የኃጢአት ስደተኛ የኃጢአት እንግዳ ሆኖ ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። ንስሐ ሰውን ትልቅ ያደርጋል እና በንስሐ እንንቃ። ሁለተኛው እንቅልፍ የሚባለው ምንድን ነው ስትሉ ስንፍና ነው። ስንፍና በጣም ከፍተኛ እንቅልፍ ነው። ያመካኛል። ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ። አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኙ ምቾቱ፣ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንዲሁ የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታካብዱ ይላል። እንደዚህ አለ። ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆን ነው ቤተ ክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረጋት። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆን። የሰነፍ ሰው ጥቅሱ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድን ነው የሚለው ሰነፉ ምንድን ነው? ከዚህ ሁሉ ጥሩ አባት ቢኖረን እንዲሁ አተን ነው እንጂ ጥሩ ጳጳስ ቢኖረን። አሁን ብፁዕ አባታችን ስላሉ አይደለም። እኔ ቢኖሩም ባይኖሩም ለአባትነታቸው ክብር አለኝ። መናገር ያለብኝ እናገራለሁ እያልኳቸው ያለው ብፁዕ አባት ቢኖረን፣ ጥሩ ቅዱስ አባት ቢኖረን፣ እንደዚህ ያለ አባት ቢኖረን። እሺ አሁን ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው? ተኝተህ እንድታድር ያደርጉ አሁን ፋትር ያደርጉ ናቸው? የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው? እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ይጎዳናል? እኛ መለወጥ እኮ ነው ያጓል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት ሊቀ መዘምራን ኪነ ጥበብ በጣም ድንቅ መዝሙር ዘምረውልናልና በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው የምትፈርድ አንተ ማነህ እያሉ ሶስቱ ጣቶችህ ማንን ያሳያሉ? ይኸው ስንት ጣት ነው ወደ እኔ የተመለሰው? ይኸው 3። በሌላው አንድ ጣት ስታመለክት ወደ አንተ 3 ጣት ይዞራል። መጀመሪያ ወደ ራስህ ይህ ነው።
በጣም የሚያስደንቅ መዝሙር ነው በእውነቱ ማለት ነው። የመጨረሻው የሚያነቅ መንቃት የሚገባን እንግዲህ አሁን ሰነፍ አትሆኑም ሁላችሁም። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብሰዋል እንደዚህ መተኛት አቅዳችሁ ነው ማለት ነው። በቃ እንደው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙኝ ወገቤን ደግፉልኝ የሚል ሰው በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ ያቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ስለዚህ አንዱ ስንፍናችን ማስወገድ ነው። ሶስተኛው እና የመጨረሻዬ ነው። ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለሁሉ ሀከክ ይላል። የመምህር መታጣት እጅግ ጎጂ ተግባር ነው ይላል። የመምህር መታጣት፣ የእውቀት ማጣት የሁከት ሁሉ ምንጭ ነው ይላል። የምን ሁሉ ምንጭ ነው? የሁከት ሁሉ ምንጭ አለማወቅ። የማያውቅ ሰው የሚያደርገውን አያውቅም። አለማወቅ ማንን እንኳን ያስደፍራል? እግዚአብሔርን እንኳን እንድንደፍር ያደርጋል አለማወቅ። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ደፋር የሚያደርግ አለማወቅ ነው። ሶስተኛ ደግሞ ምን ሆን አለባችሁ? መንቃት። ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት ማወቅ አለባችሁ። ንቃት የሚለው ትጋት የሚል ትርጉም አለው። ትጋት የሚለውን ከብፁዕ አባታችን ፊት ስለጠቀስኩ ያርሙኛል። ዋችፉልነስ ማለት ነው። ዋችፉልነስ ማለት ሊቪንግ አቴንቲቭሊ ማለት ነው። ነቅቶ መኖር ማለት ነው። ወይም ደግሞ ነገ ሌባ ይመጣል፣ ሰሞኑን ሌባ አለ፣ ቤታችሁን ነቅታችሁ ጠብቁ ሲባል ነቅተ ቁጭ እንደምትለው ነው። ስለ መንቃት አንድ ነገር ልንገራችሁ። ብዙ ጊዜ ለመለወጥ እናቅዳለን፣ ለምን አይሳካልን ነው። አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። እሱን ማለት ነው። ምን ማለት እንደሆነ እንገራችሁ። ከቃሉ ጋር ናችሁ? ለምሳሌ አንዲት ሴት በዝሙት ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት እንገራችሁ። አንድ የሥራ ባልደረባዋ እንዲህ ይላታል፣ ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል። ስንት ሰዓት እንገናኝ? ከምሽቱ 1 ሰዓት ነው የሚመችኝ፣ ቀን ብዙ ስራ አለኝ አላት። ኖ እዚህ ላይ ነው መንቃት የሚያስፈልገው። 1 ሰዓት ካለ ሪፖርቱ 4 ሰዓት ቢፈጅ እስከ ስንት ሰዓት ሊቆይ ነው ከቤት? 4 ሰዓት ላይ እራት ቀምሰ ሄድ ቢባል እስኪ በሉ ስንት ይፈጃል? 5 ሻይ ላፍላለ ቢባል 6 እዚህ በኋላ ምን ይሆናል? አልናገርም። መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል ነው። መጀመሪያ ምክንያቶቹን ነው። ተአቀብ እምንውሳት ከመ ኢትደቅ በአብያት፣ በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት። እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። ሌላው መትጋት ማለት ማዘውተር ማለት ነው። እስኪ ማዘውተር በሉ። ማዘውተር በሉ። እስኪ ካሁን በፊት የገቢ ማሰባሰቢያ ላይ ተገኝታችሁ የምታውቁ ሌላ ቦታ እጃችሁን አውጡ እንጂ በደንብ ከፍ አድርጋችሁ። ካሁን በፊት እኔ አልተገኘውም ለካ። እሺ እግዚአብሔር ይስጥልን። ስለዚህ እንንቃ በሉ እስቲ። መንቃት ማለት መትጋት ማለት ነው። እንግዲያው ምን ማለት ነው? መትጋት ማለት ደግሞ ማዘውተር ነው። እስኪ አንድ ጥያቄ ልጠይቃችሁ። ወታደር ስፖርት ይሰራል። 5 ዓመት ስፖርት ሰርቶ 15 ዓመት ቢተኛ ወታደር መሆን ይችላል አይችልም? ስፖርት 4 ቀን ሰርታችሁ ብትተውት ምን ይሆናል? ስትራፖ ነው የሚሆነው። ስለዚህ ምን ማለት ነው? ማዘውተር። እስኪ ማዘውተር በሉ። ጂም በአማርኛ ምንድን ነው? አካል እንቅስቃሴ ማለት ነው አይደል? ፍቹ ኮንቴክስቹዋል ነው ወይስ ቃል በቃል ነው? በቃ ተውትሽ። እሺ የጂም ቦታ ምንድን ነው? የስፖርት ማዘውተሪያ። እስኪ የስፖርት ማዘውተሪያ በሉ። ማዘውተሪያ ነው። ለምንድን ነው ማዘውተሪያ የተባለው? በራሱ ተርሙ ማዘውተር የተባለው ለምንድን ነው?
አንድ ነገር ሲደጋገም ነው ጠባይ መሆን የሚችለው። ስለዚህ ሁልጊዜ ለዚህ ነው ቅዱስ ጳውሎስ መልካም ስራዎችን ለመስራት አንታክት የሚለው። አምና ሰጠን ዘንድሮ ሰጠን እንዴት ሰጠን አትበሉ። መልካም ነገርን አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት ዝም ብላችሁ